በዓለማችን ከፍተኛ የወንድ እጥረት ተከሰተ። በምድር ላይ ባለው የስነ ህዝብ ስርጭት መሰረት በአንዳንድ ሀገራት በወንዶችና በሴቶች ቁጥር መካከል ያለው ልዩነት እጅግ ሰፊ መሆኑን ጥናቶች አመላከቱ። ይህ የወንድ እጥረት በግንባር ቀደምትነት የሚታይባት ላትቪያ በየመቶ ሴቶች 80 ወንዶች የሚገኙባት ሀገር ስትሆን ምስራቅ አውሮፓዊቷ ሊቱዌኒያም በተመሳሳይ ሁኔታ ከፍተኛ የጾታ መዛባት ያለባት ሀገር ሆና ተመዝግባለች። ከሁለተኛው የዓለም ጦርነት ጀምሮ በወንዶች ቁጥር ላይ ከፍተኛ ቅናሽ የታየባት ሩሲያ በአሁኑ ሰዓት የሴቶች ቁጥር ከወንዶች በ11 ሚሊዮን ገደማ ብልጫ ያለው ሲሆን ጎረቤቶቿ ዩክሬን፣ ኤስቶኒያ እና ቤላሩስም በተመሳሳይ የወንዶች ቁጥር እጥረት ከታየባቸው ሀገራት መካከል ተጠቃሽ ናቸው። እንደ ተመራማሪዎቹ ገለጻ ለዚህ አሃዛዊ ልዩነት ዋነኛዎቹ ምክንያቶች ወንዶች ለከባድ የጉልበት ስራ መጋለጣቸው፣ በጦርነት ውስጥ ያላቸው ተሳትፎ ከፍተኛ መሆኑና ከሴቶች ጋር ሲነጻጸር ለጤናቸው የሚሰጡት ትኩረት አነስተኛ መሆኑ ለሞት ምጣኔው መጨመር ምክንያት ሆኗል ተብሏል። ይህ የህዝብ ቁጥር መዛባት በእነዚህ ሀገራት ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ የራሱ የሆነ ጫና እያሳደረ እንደሚገኝ የተገለጸ ሲሆን በተለይም በጋብቻና በስራ ዘርፎች ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ውድ የኢትዮ ፋርማ አካዳሚ ቻናል ተመልካቾቻችን በዛሬው ቪዲዮ ፕሮግራማችን በዓለም ላይ ስለተከሰተው የወንዶች እጥረት አስተማማኝ መረጃ አቀረብንላችሁ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ደህና ሁኑ።